አመሰግናለሁ። ጠይቅሻለሁ፣ ማወራለሁ። በመጀመሪያ እዚህ ጋር የመጣ ነው እንዳልሽው የየራሳችን በሰው ስለሆነ ሁሉም ሰው እኩል ነው። በእኔ ነው ምልሽ የተከበረ የሚያሰኘው የራሱ ነገር ሊኖረው ይችላል በየቦታው አንቺ እንዳልሽው። ግን እዚህ ጋር ሁላችንም እኩል ነን። የየራሳችን ነገር አለን፣ የየራሳችን ቦታ አለን፣ የየራሳችን የሰውኛ ባህሪ አለን። ወደ ዋናው ጉዳይ ስመጣ ስላከበርሽኝ አመሰግናለሁ። ይቅርታ ስለጠየቅሽኝም ግን መጀመሪያ ማውራት ፈልጋለሁ። ዘር የሚባል ነገር አልተነሳም። እኔ አካባቢን ለመጥቀስ ነው ጠፍቶብኝ የእሷን ቦታ ጠፍቶብኝ ስትል ስለነበረ ያንን ቦታ ለማለት ብዬ ነው ኢንጀነራል ያልኩት እንጂ እኔ ስለ ዘር ነበር እንደ ይሄ አጀንዳ የሚወራው አልነበረም አይደል? አዎ ልክ ነሽ ዊዘር። እኔ ነኝ እንትን ስለ አካባቢው ነው አንቺ ማውራት የፈለግሽው፣ ግን እኔ ሙሉውን አለማዳመጤ ነው እዛ ጋር እንትን ልል የቻለው። ከዚህ በኋላ ራሱ ለራስሽ ህይወት የሚጠቅምሽ ነገር ምንድን ነው መሰለሽ? በደንብ አዳምጪ። እዚህ ጋር እነማን እንዳለን እነምን እንዳለን አይታወቅም። ፖለቲካ አይደለም አጀንዳው፣ የሀገር ጉዳይ አይደለም አጀንዳው፣ የሁለት ፍቅረኛሞች ጉዳይ ነው። ስለ እነሱ ነው የምናወራው። ግን ካፌ ያቺ ነገር ስለወጣች ብቻ ነው። ያንን ደግሞ አካባቢውን ለመጥቀስ ብዬ ነው እንጂ ሌላ አይደለም። በቃ እዚህ ጋር ያቆማል ስለ ዘሩ። ከዛ በተረፈ እኔ ዘር አልጠቀስኩም። ግን እኔ አንድ ነገር አንቺን አስረግጬ ስለ ዘር ምነግርሽ ሁልጊዜ ዘርሽ ወይም አንቺ አካባቢ ነው ተጎዳ ለምን አነሳችሁ ሳይሆን አንቺ ነሽ መታገል ያለብሽ። አንቺ ለራስሽ ታግለሽ የራስሽን ነገር ነው እንጂ ማድረግ ያለበት ሰው አለ ብለሽ ሁልጊዜ የምታወጪ ከሆነ ትወድቂያለሽ። ያ ይጠቅምሻል ብዬ አላስብም። ለወደፊት ነው በራሴ ባየሁት ነው ምልሽ። ሌላውም እንደዛው አንድ ሰው የሆነ ብሔረሰብ ጠራ ብለሽ ከመጣላት በፊት ለምንድን ነው የጠራው? ምን በመጥፎም እኮ ሊጠራው ይችላል። ግን ለምን አለ ይሄ ሰው ብለሽ ቆመሽ አስቢ። አንቺ ነገሮችን ስታስተካኪ ነው ሰው ወደተስተካከለ መንገድ የሚሄደው። ተናዶ አንድ ሰው የሆነ ነገር እንኳን ቢል ኖ እንዲህ አይደለም ብለሽ ማስረዳት እንጂ የሆነ ነገር ለመጠቀሚያ ወይ ዩቲዩብ ለመስሪያ ወይ የሰው ስም ለማጥፊያ ወይ የሆነ ነገር አታድርጊ። ይሄንን ላንቺ ነው ምነግርሽ። ወደ ዋናው ወደ ሲስ ስላልሽኝ ጉዳይ አሁንም ወደፊትም ደግሜ ነው ምነግርሽ። ገና እሷን እላታለሁም አላቆምም። ስለሷ አልሻት ላልሽኝ ነገር ሴት ልጅ አንቺም ራስሽ ሴት ነሽ። አንቺ እንደዚህ አይነት ነገር እየተደረገብሽ እየሆነ ቢሆን ስለ አንቺ ብናገር ወይ ዩዘር ጥሩ አድርጋልኛለች ስለ እኔ ነው የተናገረችው ብለሽ ነበር የምትይው አይደል? ለምን ስለ ሌላ ሰው ሲናገር አላልሽም? አንቺ ንገሪ። ሁልጊዜ ጠዋት ሁልጊዜ በየቀኑ ኔጌቲቭ የሆነ ነገር እንዴት ወጥቶ ይወራል ስለ አንድ ትንሽዬ ሴት ልጅ? እኔ እሱ ሀይሜ ስለሆነች አይደለም። አንቺም ሳኒም መቅዲም ሁላችሁም ወደ ታች አድርጊኝ። በትልቁ አታድርጊኝም፣ አውጭኝ። እኔ አልፈልግም። ማናችሁም ብትሆኑ እናገራለሁ። ምክንያቱም አንድ ሴት ልጅ እንደዚህ አይነት ነገር መደረግ የለበትም፣ መሰደብ የለባትም፣ መወቀስ የለባትም ብዬ ነው ማምነው። ጥፋት ሊኖር ይችላል፣ ሁላችንም እናጠፋለን። ግን ትንሽ ልጅን እያወጣሽ እየመዘሽ ይሄ ጥፋቷ ነው፣ ይሄ እንዲህ ነው፣ እሷ እንዲህ አይባልም። እኔ ወንድንም እንዲናገሩ አልፈልግም። ግን ሴት ነኝ አውቃለሁ፣ የሴት ህመም ይገባኛል። አንቺ አካባቢ ስንት ሰው ነው የሚደፈረው? ንገሪኝ። ስንት ህፃኖች ናቸው? ስንት እናቶች ናቸው? አይደለ እንዴ? ገና ለገና የአካባቢ ስም ጠራሽ ብለሽ ነው የተናደድሽው አይደለ? ቃል አይደል? መልሽልኝ። የሰማሽ ነው? አው እንደዛ እንዴት? ቆይ አንዴ ቃል ስንት ልጆች ስንት ህፃን ልጆች ናቸው በቀን የሚደፈሩ? ስንት እናቶች ናቸው የሚያለቅሱ? ስንት ሰዎች ናቸው በትዳር የሚያለቅሱ የሚሰቃዩ? አይደለም? ለምን ለነሱ አትቆሚም? ለምን ለነሱ አትናገሩ? እነሱ እኮ በጣም የሚያሳዝኑ የሚናገር ሰው የሌላቸው ሰዎች ናቸው። አይደል እንዴ? አይደለም? ዛሬ አንቺ ዩቲዩብ ትሰሪያለሽ፣ 1 ብር ይሁን 2 ብር ታገኛለሽ። እነሱም እንደዛው። ለእነሱን ተናገርሽ በአካባቢ ብለሽ ነው ማልቀስ መናደድ ያለብሽ? ወይስ ከአካባቢሽ አንድ ጻሌ ተደፈረች፣ አንድ እናት ተሰቃየች ብለሽ ነው? እስቲ ንገሪኝ፣ አንቺ መልስልኝ። የትኛው ነው ለአንቺ ህይወትሽን ደስተኛ የሚያደርግሽ? ይህ 1 ብር 2 ብር ትጠቀሚበት ይሆናል። ግን አገሬ ስም ተጠራና ገበሬ ተባልኩ ብሎ ከማለት አንድ ሴት ልጅን ህይወት ማትረፍ
ትልቅ እርካታና ትልቅ ደስታ ይሰጣል። ነገ ሴት ልጅ ትወልጃለሽ። አንቺ ሴት ልጅ ነሽ፣ እናት አለሽ፣ እህት አለሽ አይደለም? እኔ ለዛ ነው የምናገረው። ከዛ በተረፈ ከማንም ምንም አገኛለሁ። አዎ ልክ ነሽ ዊዘር ማለት ነው። ቆይ አዳምጪ። በግልም ችግር የለብኝም እኔ በግልም ከማንም ጋር ችግር የለብኝም። ግን እችን ልጅ ሁልጊዜ ኔጌቲቭ ነገር ሰው ከባሉ ይጣላል። ከእናት ከአባታችን እንጣላ የለ እንዴ? ከልጆቻችን እንጣላ የለ እንዴ? ኔጌቲቭ ነገር ሁላችንም አለን። እናት ይህንን አትንኪ ብላ እኮ ልጇን ነይ ነካለው ብሎ እኮ ሰው ይጣላል። እቺ ትንሽ ልጅ ስህተትም ሊኖርባት ላይኖርባት ይችላል። ግን የእሷን ስህተት እያወጡ ለአንድ ወንድ ልጅ እኔ 100,000 ብር ከፍላለሁ ብለሽ የምትይው አንቺ ወንድምሽ ላልሆነ ልጅሽ ላልሆነ ሰው እንደዛ ብለሽ የምትይ እቺ ልጅ ማን አላት እስቲ ንገሪ። አንቺ ተበድያለሁ ብለሽ ነግረሽኝ ቃልዬ ተበደለች ብዬ ስል ሌላ ጎረቤትሽ ደግሞ አልተበደረችም እኔ አውቃለሁ ብላ ብትል ምንድን ነው ብትዩ? ያንን ነው እየተነጋገርን ያለ ነው። የግል ጉዳይ ማናችንም እዚህ ላይ የለም። በግል ጉዳይ የተነጋገርንበት ነገር የለም። ሳታጣሩ እየተነሳችሁ አንድ ቃል ይዛችሁ አትውጡና አታውሩ። እኔ ማንንም አልፈራም። ቃል ስላልሽ በጣም ባለጌ ንግግር ስለተናገርሽ ነው የተናደድኩት። ተናገርሻት እንደዚህ ብለሽ አልሻት ላልሽው ነገር አዎ ብያለሁ፣ ከዚህም በኋላ እላለሁ። አንድ ሴት ልጅ በዚህ ልክ ለባሏ አብራ ለተኛችው ለባሏ ነው ነፍሷን ሰጣለሁ አውቀዋለሁ የምትለው እንጂ ለአንድ ለምታውቀው ወንድ እንደዚህ ነፍሷን አታትልም። ይቅርታ አድርጊልኝ እኔ ይሄን በማለቴ በዛ ጉዳይ ተናግሬያለሁ። አንቺን ስልሽ ተናደድሽ ያልሽው አዎ በጣም ነው የተናደድኩት በማለትሽ። ግን ይሄ ነገር ኖርማል ነው። አርጌው ቢሆን ሆኜ ቢሆን ችግር የለም። አንቺ የምታረጊው ነው ስላልሽኝ ምንም ችግር የለም። ካረጉት ምን ችግር አለ ታዲያ? ባቲዩ ለራሱ ዩዘርዬ በቃ ዲሲታ አላስ በቃ ዩዘርዬ ያሉሽ ለማለት ነው። ዩዘርዬ ስሚማ አንዴ ስሚማ ዩዘርዬ የሰው ልጅ ይሳሳታል፣ ያጠፋል። ዋና ደግሞ ራስ ይቅርታ ብላለች። እንግዲህ ጥፋቷን አውቃ ቪዲዮውን ፕራይቬት አድርጋለች። ያው እሷም አንዳንዴ መቾከል ሁላችንም ጋር አለ ነው። ግን ስንቾክል ዋጋ ያስከፍለናል። በእውነት ነው መቾከል አያስፈልግም። ምክንያቱም ቃልዬ ነገ ዩቲዩብሽ ያድጋል፣ ብዙ ተከታይ ይኖርሻል። በዚህ እንትን አይደለም። ስለዚህ በቃ ዩቲዩብ ብቻ የምትሰሩ ብቻ ሳትሆኑ በቃ የሆነ ነገር ለማናገር አጣርተን ብንናገር። እኔ አሁን ማታ በእውነት በጣም የተናደድኩት በቃ የኔ በእውነት እኔ ዩዘር የፈለገ ነገር ይሁን የሆነ ሰው ልጆችን ልንተች እንችላለን፣ ግን ያልሆነ ሰው እንዲነካ እኔ ቤት አልፈልግም። በቃ እኔ አሁን ማታ በጣም ነው በራሴ ጭንቅላቴን እግዚአብሔር ለምን በጣም ተናደድኩ። እኔ ቤቴ ራሱ ገልብጬ ወጣሁት። ለዛ ነው በቃ ስንናገር የሆነ ራሳችንን ጠብቀን እንደገና ደግሞ አዳምጠን ስናወራም ራሱ አዳምጠን መሆን አለበት። ስለዚህ እኔ በእውነት ዩዘርዬ በቃ ከይቀርታ ነገር የለም በቃ ጌታን ማሏሽሽ። በዛ ላይ ደግሞ ምን አልሽ? የአረብ ሀገር ሰዎችን ነው ያልሽው፣ የአረብ ሀገር ልጆችን። እኔ አላልኩም የተናገሩትን። ህጋና የአረብ ሀገር አይደል እንደ ያለሁት እንዴት ነው ስሚ፣ ህጋና መሰለሽ ወይ ላልሽኝ ነገር ቃልዬ ህግ ታውቂያለሽ። እኔም ህግ ስለማቅ ነው። በሚገርምሽ ሁኔታ እልክልሻለሁ ከፈለግሽ ሙሉ ኤቪደንሱን የሞላሁትን በእውነት ላደርገው ነበረ። ዊዘር ማለት ነው ዊዘር እዚህ ጋር ማለት ነው። እኔ እኮ አንቺ እኮ ዊዝ እንትናን ሲሰን ስለተቆጣሻት ስለተናደሽባት እኮ እኔ እኮ